ወደዚህ ጋር ሾፌሩ በልጠጋ ፍጥነህ አድርሰኝ ሳይመሽ ሳይነጋ ወደዚህ ጋር ሾፌሩ በልጠጋ ፍጥነህ አድርሰኝ ሳይመሽ ሳይነጋ አድርሰኝ እስቲ ካሰብኩት ቦታ ገብቼ ልረፍ አግኝቼ ፎይታ አድርሰኝ እስቲ ካሰብኩት ቦታ ገብቼ ልረፍ አግኝቼ ፎይታ ባለ ሀብቶች የሚበለጽጉበትን ምስጢራዊ መንገድ ምርጥ ንግግር የኢትዮጵያ ሀብታምነት ኮኔክሽን ነው። ባለስልጣን ኪስ ውስጥ እየገቡ መዝረፍ ነው። እያንዳንዱ ሀብታም የራሱ ባለስልጣን ጀሌ ያለው ኤጀንት አለው። ባንክ አምጣ የሚልበት፣ መሬት አምጣ የሚልበት። አንዳንድ ሀገር ሀብታም ማለት የሀገር ምሰሶ ነው። ሀብታም ማለት ለመንግስት ፖሊሲ በጣም እያስጠና ሀሳብ የሚያመጣ የተቸገሩ የሚያግዝ ምናምን ነው። በእኛ እንደዛ አይደለም። ተለጥፎ ነው ያለው እያንዳንዱ ቦታ ላይ። መሬት ዝም ብሎ ሐሳብና ገንዘብ ስላለው ሰው ያገኛል? ኢትዮጵያ ውስጥ አያገኝም እኮ። ኮኔክሽን ይፈልጋል። ኬስ ሰፈር ነህ ምናምን ተብሎ ነው የሚሰጠው። ከባንክ ስርዓት ጋር ኢትዮጵያ ውስጥ ያለው ችግር ጥቂቶች ብልጦች የገባቸው የሚዘርፉበት፣ አብዛኛው የሚዘረፍበት ስርዓት ነው። ለምሳሌ አንድ ሰው መዘጋጃ ቤት ሄዶ በሆነ ስም ቦታ ይወስዳል። በሊዝም ይሁን በፈለገው ነገር ቦታ ከወሰደ በኋላ ካለምንም ችግር ባንክ ሄዶ ብር ይወስዳል። ፎቁን ይገነባል። መሬት ወስዶ ፎቅ የገነባበት ገንዘብ 100 ሚሊዮን ቢሆን ምሳሌ ነው ቢሆን ያ ሰውዬ ካለ ጥርጥር ፎቁን አስይዞ 300 400 ሚሊዮን ከባንክ ይበደራል። የተሸጠ ፎቅ ነው። ተሽጧል። ኦልሬዲ እጥፍ ወስዷል ገንዘብ። ያን ገንዘብ ወይ ዱባይ ቤት ገዝቶበታል ወይ ሬንጅ ሮቨር ገዝቶበታል። ባንክ በሆነ ጊዜ ሸጠዋለው ሐራጅ ምናምን በሚልበት ሰዓት ያወጣበትን ወጪም አያገኝም። ይሄ ነው የኢትዮጵያ ሀብታምነት መንገድ። ይሄ ነው የኢትዮጵያ ሀብታምነት ፈጠራ አይደለም። ይህን ካላስተካከል የበለጸገ ሀገር አንፈጥርም። የበለጸገ ሀገር ካልፈጠርን ደግሞ ጦርነቱም አይቀርም፣ ጭቅጭቁም አይቀርም። ከዚህ ካልወጣን ይሄ ነገር አንቀይረውም።